ለመምከር ምክክር አስፈላጊ ነው ብላችሁ በጽናት አምናችሁ እዚህ የተገኛችሁትን ሁሉ እጅግ አርጌ አመሰግናለሁ። የሐሳብ ልዩነት በሰዎች መካከል ተፈጥሯዊ የመሆኑ ጉዳይ ባያጠያይቅም ተነጋግሮ ለልዩነቶች መፍትሄ ማበጀት ግን የስልጡን ፖለቲካና ህዝብ አንዱ መንገድ ነው። ይህ ልክ እንደኛ ምክክርን አማራጫቸው ባደረጉ ሀገራት ተሞክሮ ችግር ፈቺ መሆኑን ያሳየ ሀገርንም አንድ አድርጎ ማቆም የቻለ የመፍትሄ አማራጭ ነው። ኢትዮጵያን ብትሆን ያለፉት ዓመታት ችግሮቿን ለመቅረፍና ሰላምን ለማረጋገጥ ለዜጎቿ ሀገራዊ ምክክርን አማራጭ ብላ አሳታፊ የዜጎች ንግግርን ከጀመረች ዓመታት ተቆጥረዋል። አሁን ደግሞ የምክክር ምዕራፉ አማራ ክልል ደርሷል። በክልሉ ሀገርን ያሻግራሉ ለተፈጠሩ አለመግባባቶችም ምክንያቶች እነዚህ ናቸው ብለዋል ተሳታፊዎቹ። ችግሮችን በውይይት መፍታት ጥሩ ነው። በኃይል ማንም መንግስትም ሆነ ታጣቂ ቡድኖች ችግሩን ይፈቱታል ያላማ ይሄ እስበርስ እያጋጨ ነው። ኢትዮጵያ የሚሆን ከሆነ እየረሳ ነው። ሁሉ መፍትሄ ህገ መንግስት መሻሻል፣ የተወሰኑ አንቀጾች ህገ መንግስቱ ወጥተው መሻሻል አለባቸው። አላስፈላጊ ነገሮች ዘር ተኮር፣ የማንነት ተኮር ፌዴራሊዝም መቅረት አለበት። መልካም ምድራዊ ፌዴራሊዝም ቢሆን አማራው ከኦሮሞ ጋር በመልካም ምድር ይገናኛል፣ ከትግሬው ጋር ይገናኛል፣ አብሮ መኖር ይችላል። ምንም የሚቀር ነገር የለም። ህዝብ ወስኖ መጥቷል። ይሄ ህዝብ ድምጽ ነው። እኛ እዚህ መጣን እንጂ ከዛ ደግሞ ህዝቡ ይሄን እንትን ብሎ ነው የላከን። አስረዱ፣ በምክክር እንፍታ፣ አንጋደል፣ አማራ ኦሮሞ ጉምዝ ምናምን ማለት ይቀር፣ አንድ ኢትዮጵያ ናት፣ አንድ ኢትዮጵያ ብለን ልንመካከል መተናል። ህዝባችንም ደግሞ ወክሎ የላከን ለዚሁ በምክክር ግጭቶችን አለመግባባቶችን ፈቶ ወደ ሰላም ማምጣት የተያዘው እቅድ ጥሩ ነው። በምክክሩ የአማራ ችግር ይቀረፋል የሚል ግምት አለ። የዳሩንም የውጩንም የውስጡንም ለማስተካከል ችግር ያለብን ችግር በጦርነት አይቀረፍም። የአማራ ችግር የሚቀረፈው በመወያየት በመግባባት ይህን ሩሩ በመነጋገር መፈታት አለበት የሚል እምነት አለኝ። እንነጋገር። የችግሮች መንስኤ ዞሮ ህብረተሰቡ ማስጨነቃቸው የማይቀር ነው። ይህ ባለፉት ዓመታት ያየናቸው ቀውሶች ሲሆኑ ዜጎች በሀገራቸው ያልተረጋጋን ህይወት እንዲመሩ እያደረጋቸውም ይገኛል። ሀገር የተማረ ዜጋ ለወደፊቷ ለማውጣት የምታደርጋቸው ጥረቶችም በተፈጠሩ እኛነታዊ ችግሮች ሳቢያ በሀሳብ ብቻ ቀርተዋል ማለትም ይቻላል። ሰላም ካለ ሰው ሰርቶ ይበላል፣ ወጥቶ ይገባል፣ የታመመ ይታከማል፣ የሞተ ይቀበራል። ሰላሙ ይሄ ብዙ ነገር አለው። ጠቡ ግን ይህን ሁላ የሚያወድም ስለሆነ ጦርነቱ ቢያቆም የተመረጠ ነው ላለሁ። ዞሮ ህዝቡ አሁን ገበሬው በጎን ችግር እየደረሰበት ነው። የማዳበሪያ ችግር አሁን እጥሮት አለ፣ ግባት የለም፣ ሁሉ ነገር የገበያ ንረት፣ ትራንስፖርት ንረት፣ ይሄ ሁሉ ተጨማምሮ ችግር ላይ ነው። ይሄ ችግር እንዲፈታ ግን እንመካከር። ሁሉ ነገር በጠረጴዛ ዙሪያ ይፈታ በምክክር። ስለዚህ አሁንም ጥፋት ካለ ያለን ጥፋት በምክክር ልናሸማግል ሰላም እንድንሆን ወንድሞቻችንም ብዙ ተማሪዎች ልጆቻችን ከትምህርት ወድቀዋል፣ አሁን ተረስተዋል። አይምሯቸው ተጎርቶ ነው ያለው። ከቤተሰብ ጋር እየተጨቃጨቁ ነው ያሉት በምን ሰላም በማጣታችን። ሰላም ካለ ግን ወጥተው ይማራሉ፣ አይምሯቸው ፍሪ ይሆናል፣ አሉበት ይደርሳሉ። አሁን ዩኒቨርሲቲ መሄድ እኮ አቅቶት የተቀመጠ ተማሪ ያለ ቤት ውስጥ ይሄን ያክል አመት ሲለፋ ኑሮ ማለት ያንን እንደተርገን ነው የምናስበው። ወደ ልቦናችን እንመለስ። ለዚህ ነው ሀገራዊ ንግግርና መመካከር መፍትሄነቱ ዘላቂ ነው የምንለው። መሳሪያን አማራጭ ማድረግ እድገት የምንመኝላትን ሀገር ወደ ኋላ ቢመራ እንጂ ወደፊት አያሻግርም። ይህ በዙሪያችን ያሉ ሀገራትም ተሞክሮ ነው። የአማራ ክልል ሀገራዊ ምክክር ተሳታፊዎችም ያነሳሉ። ግጭት ሀገርን ለውድመት ዜጎችን ለስደት መዳረጉም የቅርብ እይታችን ነውና እዚያ ያብቃ። ይሄ ደግሞ ሲደመር ውበታችን ነው የሚሆነው። የኔ የተለየ ሀሳብ የአንድ ወንድሜ የተለየ ሀሳብ ተደምሮ ለኛ ብርቃችን ነው። ይሄ ደግሞ ኢትዮጵያ እንደ ኢትዮጵያነት እየተሸጋገር ነው የመጣንበት ባህላችን ነው። እሱ መዳበር አለበት። የኔ ሀሳብ ካልሆነ የሌላው አይሆንም ብዬ እኔ የሚቃወምበት አይደለም። ሀገራዊ ምክክር ኮሚሽኑ እሱን ይመልሳል ብለን ነው እኛም ተስፋ የጣንበት። የተለያየ ፍላጎት ያለው ኃይል አለ። እሱ ኃይል ወንድሙን ከመግደል የራሱ መሰረተ ልማት አጥፍቶ ከመጎዳት ተመልሶ ሁሉንም ሀሳብ የተለያየ ሀሳብ በጠረጴዛ ዙሪያ እንዲያመጣ ነው እኔ ተስፋ የምጥልበት ማለት ነው። ችግሩ ይበቃል። በቃ ከዚህ በኋላ ኢትዮጵያ አንድ ሆና መቆም አለባት። በዘር በፖለቲካ በምን ለውጭ ኃይሎችም ክፍተት አንስጥ በሚል ለመምከር ነው። እንደ ሀገር በመደማመጥ የሚያምን ፖለቲካ ለመፍጠርም ቀዳሚው ዜጎች የዚህን ጉዞ ጥቅም መረዳት መቻል አለባቸው። አሁን በክልሉ ያለው ነባራዊ ሁኔታ የሚነግረንም እንደ ሀገር ያልተደማመጠ ዜጋ መዳረሻው ምን ሊሆን እንደሚችል ነው። የሀገራዊ ኮሚሽን ሀሳብ ማሰባሰብ ትልም አንድም ህብረተሰቡ የሚያምንበትንና ውስጡ ያለውን የቁርሾ መነሻ ነጥብ አውጥቶ አጀንዳ እንዲያደርገው ማስቻል ነው። ቀጣዩ ደግሞ ሀገራዊ ሰላም። መንግስትም እንደ መንግስት እጁን ዘርግቶ መቀበል መቻል አለበት። ሌሎችም የትጥቅ ትግል ውስጥ ያሉ ወንድሞቻችን ለአማራ ህዝብ ከታሰበ
ከቀረበ ለአማራ ህዝብ ከተባለ የአማራን መብት እናስከብራለን ከተባለ ሁሉም ወደዚህ ምክክር መድረክ ውስጥ መጥቶ መወያየትና ችግሩን መፍታት ያስፈልጋል። በትግል በአሁኑ ሰዓት በ21ኛው ክፍለ ዘመን በትግል የሚመጣ ለውጥ የለም፣ በጦርነት የሚመጣ ለውጥ የለም። እኛም የማንነት ጥያቄ አለን። ምክንያቱም ይህች ሀገር የነሱም የኛም ናት፣ የማንም አይደለች። ስለዚህ አሁን የማንነት ጥያቄያችን የኛም ጥያቄ፣ እነሱም ደግሞ ሰከን ብለው እኛን ማዳመጥ እንዲኖራቸው እና ይሄ ነገር በጋራ እንዲፈታ በእኛም በነሱ በጥቅሉ ኢትዮጵያ አንድ ትሁን ነው። ሴቶች እናቶች አያልቅሱ፣ ህፃናቶች በቃ ምንም ሳያውቁ አይሙቱ። ለምን ይሞታሉ? ነገ እኮ እኛን ይተካሉ። በህግ መተዳደር አለብን። ከህግ በላይ ካለፍን አግባብ አይደለም። ማንም ሰው በህግ ነው የሚተዳደር፣ በጉልበት የሚተዳደር የለም። ፍትሃዊ የሆነ የሀብት ክፍፍል ቢኖር ኑሮ ጠቡ አይመጣም። አሁን እኩል የሆነ የሀብት ክፍፍል የለም። የኔ የሚለው ብቻ መገፋፋት ነው ያለው። የኔ የሚለው ከመጣ ደግሞ ጥላቸው አይቆምም፣ በታምር አይቆምም። ታጥቀው የሚታገሉ ወንድሞቻችን ጋር መንግስት መታረቅ አለበት። ይሄ ሲሆን ነው በቃ መፍትሄ ሊያመጣ የሚችለው። በልዩነት ውስጥ አስቻይ ማንነትን መገንባት የሚጠበቅብን ጊዜ ላይ እንገኛለን። ታዲያ ሁሉም ሊሆን የሚችሉት የምንገኝበት ነባራዊ ሁኔታ ቆም ብለን ስናስብ ነውና በንግግር አምኖ የነገይቱን ኢትዮጵያ መገንባት የሁላችንም የቤት ስራ መሆን አለበት። በአማራ ክልል ለሀገራዊ ምክክር አጀንዳ ማሰባሰብ የተገናኙ የህብረተሰብ ክፍሎች መልእክት ነው። ሌሎች ተጨማሪ መረጃዎች እንዲደርሶት የቻናላችን ቤተሰብ ይሁኑ። ሰብስክራይብ በማድረግ ያበረታቱን። እናመሰግናለን።